Não vai pegar. Pode correr outra maratona que não pega. A Dizzy Demise vem forte, hein, com a vitória. Muito forte. Já passando de 2:25. Vem pra vitória. Vem pra se consagrar a grande campeã. Já vemos ela aqui, ó. Passou os batedores passando na nossa frente. E já vem ela agora. Agora já era. Agora já era. Não dá pra pegar mais, não. Será que não pega mais? Não pega mais. Não pega mais. Dali já visualiza o pórtico, tá? passou o carro Madrid እንደምትመለከቱት ኢትዮጵያውያን አትሌቶች በ2026 የሪዮ ዲ ጄኔሮ የ2026 ማራቶን ውድድር ከፊት ሆነው በአስደናቂ ብቃት ወደፊት እየገሰገሱ ናቸው። በወንዶችም በሴቶችም ውድድር ላይ ያሳዩት ብቃትና እየተከተሉት ያለው ታክቲክ አመርቂ ውጤት ያስገኝላቸው ይመስላል። ዓለም በጉጉት በጠበቀው በዚሁ በሪዮ ማራቶን ላይ የተጠበቁት ኬንያውያን አትሌቶች በኢትዮጵያ አትሌቶች ተቆርጠው ወደ ኋላ ቀርቷል። የሴቶቹን ምድብ ከፊት ሆኖ የመሩት ያሉት አትሌቶች ኢትዮጵያውያኑ ጋዲሴ ሙሉ፣ ትርፌ ጸጋይ፣ አዝመራ አብራ፣ አፈራ ጎዳፋይና ዝናሽ ደበበ ናቸው። በጣም ፈጣን በሆነ ፔስ ወደፊት እየገሰገሱ ያሉት ኢትዮጵያውያን ሴት አትሌቶች በኳሰኞቹ ሀገር በብራዚል ታሪክ ለመስራት ቆርጠው የተነሱ ይመስላል። በወንዶቹ ምድብም ልክ እንደ ሴቶቹ ሁሉ አስደናቂ ተጋድሎና ብቃት ነው እያሳዩ ያሉት። ውድድሩን በበላይነት ለማጠናቀቅ አትሌት ጸጋዬ ጌታቸው፣ አንተነህ ዳኛቸው እና ዜግነቱን ቀይሮ ለአሜሪካ እየሮጠ ያለው አትሌት ዳንኤል መስፍን ከፍተኛ ፉክክር አድርጓል። በዚህኛውም ውድድር ላይ ኬንያውያን አትሌቶች የውድድሩ ፍጥነት መቋቋም ተስኗቸው ወደ ኋላ ቀርቷል። ውድ የዳና ቤተሰቦች በኳሰኞቹ ሀገር በብራዚል የታየው የአትሌቲክስ ውድድር ልዩ ፉክክር ብዙዎችን ማስገረሙን ቀጥሏል። አትሌቶቻችን ድል እንዲቀናቸው መልካሙን ሁሉ እንመኛለን። ቪዲዮውን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ተከታታዮቻችንም የአትሌቶቻችን ልዩ የሩጫ ቪዲዮ በፍጥነት እንዲደርሷችሁ ሰብስክራይብ አድርጉ። መልካሙን ሁሉ አሁንም እንመኝላችኋለን። መልካም ቆይታ ይሆንላችሁ። በ2026 የሪዮ ዲ ጄኔሮ ማራቶን የሴቶች ውድድር ላይ የታየው ፍልሚያ የኢትዮጵያውያን አትሌቶች ፍጹም የክህሎት የበላይነትና የአእምሮ ጥንካሬ ለዓለም እንደገና ያሳየ አስደናቂ ኩነት ሆኗል። ውድድሩ የተካሄደው በካፓናን የባህር ዳርቻ ተከትሎ በሚዘልቀው ውብ በሆነ ስፍራ ሲሆን አትሌቶቻችን ከመጀመሪያውን ከፍተኛ ጥንቃቄ የታየበት የአሯሯጥ ስልት የመረጡ ይመስላል። የውድድሩ አዘጋጆች ዘንድሮ ከመቼውም ጊዜ በላይ ዓለም አቀፍ ትኩረት እንዲያገኝ ያደረጉት ጥረትና የተሰጠው አዲስ የደረጃ እውቅናም በአትሌቶቹ መካከል የነበረውን የክብርና የድል ፍላጎት በእጅጉ አኑሮትም ታይቷል። ከታክቲክ አንጻር ውድድሩ ሲታይ የሴቶቹ የሩጫ ስልት በከፍተኛ ትዕግስትና በቡድን ስራ ላይ የተመሰረተ ነበረ። የአየር ሁኔታው የሚፈጥረውን ጫና ለመቋቋም ሲሉ የፊት መሪዎቹ አትሌቶች ከመጀመሪያዎቹ ኪሎ ሜትሮች ጀምሮ ራሳቸውን ከአላስፈላጊ ፍጥነት በመቆጠብ የአንድ ትልቅ ስብስብ ወይም ፓክ ቅርጽ ይዘው ሲጓዙም ታይቷል። ይኸው ስልታዊ አካሄድ አትሌቶቹ ጉልበታቸውን እስከ መጨረሻው የውድድር አጋማሽ ድረስ በመቆጠብ እንዲይዙም የረዳቸውም ሆኗል። የውሃ አቅርቦት ጣቢያዎችን በአግባቡ በመጠቀም የሰውነት ፈሳሽን የመጠበቅ ስራም ላይ ከፍተኛ ትኩረት አድርገው ሲንቀሳቀሱ ነው ያየነው። የውድድሩ 30ኛውን ኪሎ ሜትር ካለፈ በኋላ ግን ያ የተረጋጋ የቡድን ሩጫ ፍጹም መልኩን ቀየረ። በኢትዮጵያውያን አትሌቶች መካከል ወደሚደረግ አስገራሚና ብርቱ የእርስ በርስ ፉክክር ወደ መሆኑ ተቀየረ። በመጨረሻዎቹ ወሳኝ ርቀቶች ላይ በሀገር ልጅነት ተደጋግፎ የመሮጡ ስልት አብቅቶ እያንዳንዱ አትሌት የራሱን ብቃትና ጥንካሬ ወደ ማሳየት አመራ። አንዷ አትሌት ፍጥነት በመጨመር ሌላኛዋን ለመፈተን ስትሞክርም ታይታለች። ሌላኛዋ ደግሞ በስተጀርባዋ ተከትላ የነበረውን ክፍተት በመሙላት የፈጠሩትን ፍጥነት ለመለዋወጥ ውድድሩን እጅግ አስደናቂና ማራኪ እንዲሆንም ያደረገም ትዕይንትም ነበረ። በመጨረሻው የውድድሩ ክፍል ላይ የታየው ፍልሚያ ግን የጽናት ጥግ የታየበትም ሆኗል። የሪዮን አስቸጋሪ አቀበትና የባህር ዳርቻ ንፋስ ተቋቁመው መሪዎቹ አትሌቶች እስከ መጨረሻው መስመር ድረስ የአሸናፊነት ስሜታቸውን ሳያስንቁ ለአስጨራሽ ትግል አድርጓል። የአንድ ሀገር ልጆች ሆነው ሳለ በአንደኝነቱን ክብር ለመውሰድ በመካከላቸው የታየው የሴኮንዶች ፍልሚያ እንዲሁም የፈጠሩት ብርቱ ፉክክር በብራዚል ምድር የማራቶን ታሪክ አዲስ ምዕራፍ የጻፈና ኢትዮጵያውያን የረዥም ርቀት የሩጫ የበላይነት በድጋሚ ያስመሰከሩበትም ሆኖ ታይቷል።
is right. Chasing stars and holding you. I can't see the end, but we'll see it through. Keep the sky on your mind. Flying, get on board. We're soaring on top of the world. Flying, get on board. We're soaring on top of the world. በሌላ በኩል በ2026 የሪዮ ዲ ጄኔሮ ማራቶን የወንዶች ውድድር ላይ የታየው እጅግ ማራኪ ኩነትም ነው። ዘንድሮ ውድድሩ በዓለም አቀፍ ደረጃ ያገኘውን አዲስ የክብር እውቅና ተከትሎ በርካታ ብርቱ የረዥም ርቀት ሯጮች በብራዚል ምድር የወርቅ ሜዳሊያውን ለመጨበጥ ታሪክ ለመስራት ተሰልፈዋል። ውድድሩ የተጀመረበት የጠዋቱ ክፍለ ጊዜ የወንዶቹ ስብስብ ከመነሻው መስመር ጀምሮ ከፍተኛ የአእምሮ ዝግጅትና ጥንቃቄ የታየበት ሩጫ አትሌቶቹ እንዲያደርጉ ያስገደዳቸው መስሏል። ከታክቲክ አንጻር የወንዶቹን ውድድር ስናየው የወንዶቹ ሩጫ ስልት ፍጹም የሰከነና የአየሩን ሁኔታ ያገናዘበ እንዲሁም ኃይልን የመቆጠብ ስራ ሲሰሩም ነው የተስተዋለው። ከመጀመሪያው ኪሎ ሜትር ጀምሮ መሪዎቹ አትሌቶች ፈጣንና አደገኛ የሆነ የተናጠል ማፈግፈግ ውስጥ ከመግባት ይልቅ እርስ በርስ እየተጠባበቁ በአንድ ትልቅ ስብስብ ቅርጽ ውስጥ ሲሮጡም ነው የታየው። ይህ አካሄድ ከባህር ዳርቻው የሚነሳውን የፊት ለፊት ነፋስ ተጽዕኖ በጋራ ለመከላከል የረዳቸው ቢሆንም አትሌቶቹ የውድድሩን መጀመሪያ አጋማሽ ያለምንም ትልቅ የኃይል ብክነት በጥበብ እንዲያልፉም አስችሏቸዋል። ውድድሩ የ30ኛውን ኪሎ ሜትር አጥር ከጣሰ በኋላ ግን ያ የነበረው ሰላማዊ የጋራ ጉዞ አብቅቶ በኢትዮጵያውያን አትሌቶችና በሌሎች ዓለም አቀፍ ተፎካካሪዎቻቸው መካከል ወደሚደረግ እልህ አስጨራሽ ፍልሚያ ተቀየረ። በዚህ የውድድር ክፍል ላይ የተወሰኑ አትሌቶች የፍጥነት ለውጥ በማድረግ ስብስቡን ለመበታተን የሞከሩ ቢሆንም በተለይ የኢትዮጵያ አትሌቶች የሩጫውን ፍጥነት በራሳቸው ቁጥጥር ስር ለማድረግ እና የተፎካካሪዎቻቸውን የጽናት አቅም ለመፈተሽ ያደረጉት ስልታዊ የቦታ አጠቃቀምና የፍጥነት መለዋወጥ ውድድሩን እጅግ አስደሳች አድርጎትም ተስተውሏል። በመጨረሻዎቹ ኪሎ ሜትሮች ላይ ደግሞ የፉክክሩ መልክ ሙሉ በሙሉ ተቀየረ። የአሸናፊነት ክብሩን ለመውሰድ የመሪዎቹ አትሌቶች መካከል የተደረገ የሰከንዶች ፍልሚያ ነው እንግዲህ የተቀየረው። የሪዮ አስቸጋሪና አድካሚ የሜዳ አቀማመጥ ተቋቁመው መሪዎቹ አትሌቶች እስከ መጨረሻዋ የገመድ መስመር ድረስ ፍጹም የአሸናፊነት መንፈስን የተላበሰና ትንፋሽን የያዝ ያደረገ ትግል ነው እንግዲህ በዚህ የማራቶን ውድድር ላይ ያደረጉት። ይሄ በመጨረሻው ሰዓት የታየው ብርቱ የእርስ በርስ ፍልሚያ በሪዮ ማራቶን ታሪክ ውስጥ አዲስ ምዕራፍ የጻፈና የወንዶቹ ውድድርም መቼም የማይረሳ አድርጎታል።
የ2026 የሪዮ ዴ ጄኔሮ ማራቶን በኢትዮጵያውያን አትሌቶች ታሪካዊ ድልና አዲስ የኮርስ ሪከርድ ጭምር አስመዝግበው በፍጹም የበላይነት አጠናቋል። በብራዚሏ ታዋቂዋ ከተማ ሪዮ ዴ ጄኔሮ በተካሄደው ዓለም አቀፍ የማራቶን ውድድር የኢትዮጵያ አትሌቶች በሁለቱም ጾታዎች ፍጹም የበላይነት በመቀዳጀትና አዲስ የቦታውን ክብረ ወሰኖችን በመስበር አዲስ ታሪክ ማጻፍ ችሏል። ውድድሩ በዓለም አቀፍ የአትሌቲክስ የኤሊት ደረጃን ካገኘ በኋላ የተደረገ የመጀመሪያ ውድድርም ነው። የሴቶቹ ውድድርን ስንመለከት አትሌት ጋዲሴ ሙሉ በብራዚል አፈር ላይ ፈጣኑን ታሪካዊ ሰዓት አስመዝግባ ነው ያሸነፈችው። በሴቶቹ ውድድር ላይ ድንቅ ብቃቷን ያሳየችው አትሌት ጋዲሴ ሙሉ ተቀናቃኞቿን ሁሉ በመብለጥ ውድድሩን በአንደኝነት አጠናቃለች። ጋዲሴ ማራቶኑን ለመጨረስ የፈጀባት 2 ሰዓት ከ25 ደቂቃ ከ40 ሴኮንድ የሆነ ሰዓት ነው። በሪዮ ማራቶን ታሪክም አዲስ የቦታው ክብረ ወሰን ሆኖ እንግዲህ ነው የተመዘገበላት። በብራዚል ሀገር ውስጥ አንዲት ሴት አትሌት የተመዘገበ የዘመናት ፈጣኑ የማራቶን ሰዓት በመሆን በደመቀ ቀለም ነው እንግዲህ አትሌት ጋዲሴ አዲስ ታሪክ በማጻፍ የሪዮ ዴ ጄኔሮን የሴቶች ማራቶን ያሸነፈችው። በነገራችን ላይ ኢትዮጵያዊቷ አትሌት ጋዲሴ ሙሉ ከቅርብ ዓመታት ወዲህ አስደናቂ ብቃት እያሳየች ያለች አትሌትም ነች። አምና አትሌት ጋዲሴ ሙሉ የ2025 የታይፔ ማራቶን ውድድር በድንቅ ብቃት ማሸነፏ አይዘነጋም። አሁን ደግሞ በብራዚል የሪዮ ዴ ጄኔሮ ድሏንም የዚህ ማሳያም ነው። ከጋዲሴ አስደናቂ ድል ባሻገር የኢትዮጵያ ሴት አትሌቶች እስከ 5ኛ ደረጃ ያለውንም ሙሉ በሙሉ ነው እንግዲህ ተቆጣጥረው ያሸነፉት። የሀገራችን የረዥም ርቀት ንግስናን በዓለም መድረክ እንደገና ማስቀጠልም ችሏል። አንጋፋው አትሌት ትርፌ ጸጋዬ አዝመራ አብርሃ እስከ መጨረሻው መስመር ድረስ ብርቱ ፉክክር በማድረግ የብርና የነሐስ ሜዳሊያውን ለሀገራችን አስገኝቷል። በዚህ ታሪካዊ የሴቶች ማራቶን ውድድር ከ1 እስከ 5 ያለውን ደረጃ ይዘው የገቡት ኢትዮጵያውያን አትሌቶች ናቸው። በዚህ መሰረት አትሌት ጋዲሴ ሙሉ 2 ሰዓት ከ25 ደቂቃ ከ47 ሴኮንድ የቦታውን ክብረ ወሰን በማሻሻል አሸንፋለች። ትርፌ ጸጋዬ ከኢትዮጵያ 2 ሰዓት ከ26 ደቂቃ ከ03 ሴኮንድ ሁለተኛ፣ አዝመራ አብርሃ 2 ሰዓት ከ26 ደቂቃ ከ20 ሴኮንድ ሶስተኛ፣ አፈራይ ጎነፋይ አራተኛ እንዲሁም ዝናሽ ደበበ 5ኛ ደረጃን በመያዝ ውድድራቸውን በበላይነት አጠናቋል። በዚህ መሰረት የ2026 የሪዮ ዴ ጄኔሮ የሴቶች ማራቶን ውድድር በአስደናቂ ብቃትና ሪከርድ ጭምር በመስበር ኢትዮጵያውያን አትሌቶች የበላይ ሆነው ማጠናቀቅ ችሏል። በሌላ በኩል የወንዶቹ ውድድር የኢትዮጵያውያን አትሌቶች አሁንም የቦታውን ክብረ ወሰን ጭምር በመስበር አዲስ ታሪክ ማጻፍ ችሏል። አትሌት ጸጋዬ ጌታቸው በሴኮንዶች ፍልሚያ አዲስ ክብረ ወሰን አስመዝግቦ ነው በዚህ የሪዮ ዴ ጄኔሮ ውድድር ማሸነፍ የቻለው። በወንዶች በኩል የተደረገው ፍልሚያ እስከ መጨረሻው ሴኮንድ ድረስ እልህ አስጨራሽ የነበረ ውድድርም ነበረ። አትሌት ጸጋዬ ጌታቸው ብልሃትና ጽናት በተሞላበት አጨራረስ ውድድሩን በአንደኝነት አጠናቋል። ጸጋዬ ውድድሩን ለማሸነፍ ያሳየው ፍጥነትና የተጠቀመበት ታክቲክ እጅግ አስደናቂ ሆኖለታል። ያስመዘገበው 2 ሰዓት ከ10 ደቂቃ ከ22 ሴኮንድ የወንዶች የሪዮ ማራቶን የቦታው ክብረ ወሰን በመሆን በአዲስ መልክ ያሻሻለም ሆኖለታል። በወንዶቹ ውድድር ላይ የአሸናፊነቱን ክብር ለመውሰድ በኢትዮጵያውያን አትሌቶች መካከል የተደረገው የእርስ በርስ ፍልሚያ የጎዳናው ላይ የነበሩ ተመልካቾች በከፍተኛ ስሜት ያናወጠም ነበረ። ጸጋዬ ጌታቸው ውድድሩን በበላይነት ሲያጠናቅቅ የሀገሩ ልጅ አንተነህ ዳኛቸው በ2 ሴኮንዶች ብቻ ዘግይቶ በመግባት 2ኛ ደረጃ ይዞ አጠናቋል። ዜግነቱን ቀይሮ ለአሜሪካ የሚሮጠው ዳንኤል መስፍን ደግሞ 3ኛ በመሆን የነሐስ ሜዳሊያውን መውሰድ ችሏል። በዚህ መሰረት ጸጋዬ ጌታቸው ከኢትዮጵያ 2 ሰዓት ከ10 ደቂቃ ከ22 ሴኮንድ የቦታውን ክብረ ወሰን በማሻሻል አንደኛ ሆኖ ውድድሩን አጠናቋል። ሌላኛው ኢትዮጵያዊ አንተነህ ዳኛቸው 2 ሰዓት ከ10 ደቂቃ ከ24 ሴኮንድ ሁለተኛ፣ አሜሪካዊው ዳንኤል መስፍን 2 ሰዓት ከ10 ደቂቃ ከ45 ሴኮንድ ሶስተኛ ሆኖ ውድድራቸውን አጠናቋል። በአጠቃላይ የዘንድሮ የሪዮ የ2026 ማራቶን ውድድር በሴቶችም በወንዶችም አዲስ ታሪክ በማጻፍ ኢትዮጵያውያን የበላይነታቸውን ማስቀጠል ችሏል። ውድ የዳና ቤተሰቦች ለዛሬ ያቀረብንላችሁ መረጃ ይሄንን ይመስል ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።